በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራዊት አምላክ የጌቶች ሁሉ ጌታ የነገስታት ንጉስ የስጋም የነፍስ ፈጣሪ የድንግል ማርያም ልጅ ሆይ ክብርና ምስጋና አምልኮና ውዳሴ ላንተ ይሁን። እናታችን ቤዛዊተ ዓለም እመብዙኃን እመብርሃን ኪዳነ ምህረት የሰላም እመቤት ቤዛዊተ ዓለም ክብር ላንቺ ይገባሻል። መላእክታን ቅዱሳን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት እንደየክብራችሁ እንደየማረጋችሁ ክብር ለእናንተ ይገባል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በቸርነቱ በታላቅነቱ ፍጹም ርኅራኄውና አዛኝነቱ እዚህ እኔንም እናንተንም ያደረሰ አምላክ ክብር ምስጋና ይግባው። ዛሬ ዕለተ ቀኑ ሰኞ በሄኖክ ዘመን አቆጣጠር ሰኞ የወሩ መጀመሪያ መጋቢት 2017 ነው ዛሬ ማለት ነው። በአውሬው ዘመን አቆጣጠር ደግሞ መጋቢት 4 2011 ነው ዛሬ ማለት ነው። ዛሬ ለኛ ኪዳነ ምህረት ነች። መጋቢት 16 ኪዳነ ምህረት ነች። ዕለተ ቀኑ እንዳልኳችሁ ሰኞ ነው። በአውሬው ዘመን አቆጣጠር ደግሞ ሮብ ነው። የ5 ዓመት ከ6 ወር ከ12 ቀን ልዩነት አለን ማለት ነው። በሄኖክ ዘመን አቆጣጠር ልዩነታችን ማለት ነው። የ5 ዓመት ከ6 ወር ከ12 ቀን ማለት ነው። እናንተ ዛሬ ረቡ ነው ስትሉ እኔ ደግሞ የለም የተሰጠኝ ከሰማይ መልእክት ሰኞ ነው ላለው። እንግዲህ እኔ ሰንበት ቅዳሜና እሁድ መሆን የነበረበት ዛሬ እኛ ሰኞና ማክሰኞ ብለን የምንለው ማለት ነው። ወይ ተነግሮን የነበረ ወይ ስንቆጥረው ይዘነው የመጣ ነው ማለት ነው። እኔ ግን ያንን አቆጣጠር ሰርዤ ከትክክለኛው ከሰማይ የተሰጠኝ ለነብዩ ሄኖክ የተሰጠው የዘመን አቆጣጠርን ይዤ ቆም ያለው ጭንቀን ማለት ነው። ወቅቱ የጾም ወቅት ነው። እቺ የፋሲካ ጾም እጅግ ታላቅ ጾም ናት። እኔ እንግዲህ ከጀመርኩ ትንሽ ቆየት ብያለሁ። ብዙዎቻችሁ ጀምራችሁታል በሲኖዶሱም አቆጣጠር ማለት ነው። እንግዲህ ይሄ ጾም ይለያል። እመቤታችንም እንደምትለው ካመጋገባችን ራሱ ከምንውልበት የምንናገረው ጾም ከምግብ ብቻም አይደለም። የምንናገረው የምናደርገው ሁሉ በውስጣችን የምናመላልሰው ነገሮች ሁሉ እንዴት መቆጠብ እንዳለብን ማለት ነው። እንዴት ስርዓት እንደሚያስፈልገን ውሏችን ሁሉ እንዴት እንደሚለየውና ይህ ጾሙ ከገባ ጊዜ ጀምሮ በኦርቶዶክስ ተዋሕዶ ሃይማኖት በቀን 7 ጸሎት አለ። ከዛም በላይም ጸሎት ይቻላል። ከዛም በላይም ይቻላል መጸለይ ማለት ነው። እና በዛ የጸሎት ሰዓታቶች ላይ ስግደቶች አሉ። ስግደት አለ። ከጠዋት 41 ማታ 41 ይሰገዳል። እንደገና በጸሎት ሰዓታት እግዚኦ እየተባለ በእንተ ማርያም ማረነ ክርስቶስም እየተባለ 12 ከዛ ደግሞ ክራራይሶ 3 እየተባለ እንደዚሁ እንደገና ሳዶር አላዶር ዳናት አዴራ ሮዳስ እየተባለ ደግሞ እንደዚሁ ስግደት አለ ማለት ነው። በየጸሎት ሰዓታቶቹ ስግደት አለ። ይሄ አጿጿም ከሌላው ጾም ለየት ሊል ይገባል። እንግዲህ ጌታችን 40 ቀን 40 ሌሊት ነው የጾመው። ነብዩ ሙሴም ትእዛዝ ተሰጥቶት እንደዚሁ ጾሞታል። ሌሎች ደግሞ በእግዚአብሔር ትእዛዝ የተሰጣቸው እንደዚህ ጾመውታል። እኛ በምን መልኩ ነው የምንጾመው? ይሄ ጾም ከእንዴት መለየት አለበት የሚለው
ያመጋገባችንም ስርዓት እንዴት ሊሆን ይገባል የሚለው ነገር አለ ማለት ነው። ለአንዳንድ ሰው በቀን አንዴ የሚመገቡ አሉ። ያ በቀን አንዴ የምንመገበው ደግሞ ምንድን ነው የምንበላው የሚለው ነገር ማለት ነው። በአሁን ጊዜ ያለው የጾም በየአይነቱ እየተሰራ ፎሶሊያው፣ ረስንቱ እንደው ጥቅል ጎመኑ፣ ቆስጣው በየአይነቱ ነው የሚቀርበው። ይሄ መበላት ያለበት ጾም ሲፈታ ነው በየአይነቱ የሚቀርበው ማለት ነው። አሁን ይሄ ሽሮም በየአይነቱ የቀይና ያልጫ እየተባለ ምስሩ የቀይ ምስር ክክ አልጫ እየተባለ የሚቀርበው መመገብ ግን የምንችለው በዚህ በጾም አንድ ወጥ ናት። ለሚችል በበሶና በቆሎ ነው እና በትንሽ ዝክር ከሰኞ እስከ አርብ ያለውን ማለት ነው። ቅዳሜና እሁድ ሰንበት ስለሆነ እንጀራ ይቀመሳል ማለት ነው። ይሄ በገዳምም ያለ ስርዓት ነው። ይሄም ከሰማይ አምላክ የተሰጠኝ መልእክት ማለት ነው። እና ከሰኞ እስከ አርብ በበሶ ነው የሚጾመው። ያንን የማይችል ሰው ቢቻለው እንጀራውም ግማሽ እንጀራ በአንድ ወጥ የጣመ የላመም መሆንም የለበትም ማለት ነው። ግን በአሁን ሰዓት ጾምን ብላችሁ የምትሉ በየአይነቱ እያቀረባችሁ በቀን ሁለቴ ሆዳችሁ እስኪወጠር እየበላችሁ ውሏችን እየተበላሸ ስራችን እየተበላሸ ውስጣችን በክፋት እየተሞላ ጾም ሊሆን አይችልም። በዚህ መልስ አናገኝም ማለት ነው። ለጾማችን መልስ የለንም። ስግደትም የሚያስፈልገው ስለ ኃጢያታችን ስላሳለፍነው በደልና ኃጢያት ይቅር እንዲለን፣ ስለ ወንድሞቻችን በሆስፒታል ስለወደቁት፣ በየጎዳና ላይ ስላሉት፣ በአገር ስለተሰደዱት፣ ጧሪ ቀባሪ ስለሌላቸው ወገን ዘመድ በዚህ በጸሎት በዚህ በፋሲካ ጾም ልናስባቸው የሚገባ ማለት ነው። እና ከዚህ በፊት ምንድን ነበር የተባልኩት? እህተ ማርያም እና አቡነ ተክለ ሃይማኖት የጾሙትን ጾም እሷ ልታፈርስ ነው ወይ? ያጻጻም ጊዜያቸውን እሷ ልትንደው ነው ወይ ተብሏል። ሲጀመር ይሄን ልብ ብላችሁ አድምጡ ማለት ነው። ሲጀመር ቅዱሳን አባቶች አይ ዛሬ ፋሲካ ይገባል ብለው የፋሲካን ጾም አይጠብቁም። አይ ገና ብለው የገናን ጾም አይጠብቁም። ሰኔ ብለው ሰኔን ጾም አይጠብቁም። ከአመት እስከ አመት ይጾማሉ። ከአመት እስከ አመት ነው የሚጾሙት። እኔና እናንተ ነን የፋሲካ ጾም ገባ ወይ የገና ጾም ደረሰ ወይ የሰኔ ጾም መቼ ነው ብለን የምንለው እኔና እናንተ ነን፣ በስጋ የምንኖር ሰዎች ማለት ነው። በመንፈሳዊ ያሉ አባቶች የነበሩ አባቶች ከአመት እስከ አመት ጾም ነው። እንኳን ጻድቁ አባታችን አቡነ ተክለ ሃይማኖት አይደሉም። በአሁን ሰዓት በገዳም ራሱ እኔ እዚህ ጣና ቂርቆስ እዛ በመቀመጥበት ሰዓት እርድ የሚታረደው የፋሲካ ጾም ሲፈታ ነው። እርድ የሚታረደው ማለት ነው። በአመት አንዴ ነው ስጋ የሚበሉት ማለት ነው። እንግዲህ አንድ ሰንጋ ይታረድና ለነዛ ሁሉ መነኮሳቶች ይበሉታል ማለት ነው። እና ጻድቁ አባታችን አቡነ ተክለ ሃይማኖት ፋሲካን እየጠበቁ ነው የሚጾሙት ብላችሁ ከሆነ ተሳስታችኋል እላችሁ ነው። ከአመት እስከ አመት ነው የሚጾሙት። መመሪያም አላቸው። እህልም የሚቀምሱትም እኔና እናንተ የምንበላው በየአይነቱ ዘይት የበዛበት የጣፈጠ ነገር አይደለም እነሱ የሚበሉት፣ ከሰማይ የሚወርድላቸዋል። እና ከአመት እስከ አመት ነው ቅዱሳን አባቶች የሚጾሙት። ጾም ሲፈታ ምንድነው የሚበላው ተብሎ የሚታሰበው ነገር አለኛ። ይሄን ነገር ልናስብም አይገባም። እኔ በውጭ ያለው ትዝ ይለኛል አንዳንድ ሰው ጾሙ ከመግባቱ ትንሽ ቀን ሲቀረው ምግብ ሰርቶ ፍሪዘር ውስጥ ያስገባል። ከዛ ጾም የተፈታለታ ከሁለት ወር በኋላ ያንን አሙቆ ይበላል። ይሄ ትክክል አይደለም በእውነት ማለት ነው። ለመብላት ነው እንደኛ የተፈጠርነው እዚህ ምድር ላይ። እና ጾሙ ስርዓት ሊኖረው እንዴት እንደሚገባ ማለት ነው። በርግጥ በፊት ጊዜ ትምህርት ይሰጥ ነበር። አሁን ግን የአውሬው ልጆች በጣም ስለበዙ
በእውነት በአሁን ሰዓት ራሱ ስጋ ቤት ብዙ ተከፍተው ይታያሉ። የዛሬ 10 ዓመትና አሁን ያለው ልዩነት የዛሬ 20 ወይ 30 ዓመት ያለውና አሁን አንድ አይደለም። ሲጀመር የተዋህዶ ልጆች ስጋ ቤት ሄዶ ስጋ መግዛት ሱቅ ውስጥ በእኛ በተዋህዶ ሃይማኖት አይፈቀድም። ስጋ ወጥቶ ስጋ ቤት ሄዶ መግዛት አይፈቀድም። ያ ስጋ መቼ እንደታረደ እኔም እናንተ የምናውቀው መረጃ የለም። ሰንበት ይታረድ፣ እነዛ ሰዎች በመንፈሳዊ ህይወት ይኑሩ አይኑሩ፣ ያን ደም ሲያፈሱ ምን ይበሉ፣ ያንን ሰንጋ ሲያርዱ ምን እንደሚሉ የምናውቀው ነገር የለም። አርደውት ይሄንን ስጋህን የበላ ሁሉ ላንተ ክብር ይሁን ብለው አጋንንቱን የሚያከብሩት ሁሉ አሉ፣ እዛ ቄራ ውስጥ ማለት ነው። ይሄን ስጋህን የበላ ሁሉ ላንተ ክብር ይሁን ብለው የሚሉት ከዛ ከአውሬው ምርቃት ያገኛሉ እነሱ። እና ዛሬ ስጋ ቤት ኢትዮጵያ ላይ እጅግ የሚያሳዝንና የሚያሳፍር ነው። መስቀል አድርገው የተዋህዶ ልጆች ነን እያሉ ስጋ ቤቱ ክፍት ነውና ይሄ ከሃይማኖታችን ውጪ ነው ማለት ነው። እኛ እውነት ምግብ ነው ወይ እኛን የሚያቆመን? ምናልባት ስጋችን ለጊዜ ልትደክም ትችላለች የተወሰነች ነገር ስታጣ፣ ግን እውነት በእግዚአብሔር ፍቅር ብንሆን ግን እሱ በራሱ በቃሉ እኛን ይሞላናል። ዛሬ ሰው ገና ከ2 ወር በኋላ ሲፈታ ብሎ የሚያወጣው ፕሮግራም አለ እና ይሄ ደግሞ ጾም አይደለም ማለት እየጾማችሁ ሳይሆን እንደው ስም ብቻ ነው። እና ቢራ መጠጣቱ፣ ውስኪ መጠጣቱ፣ ጭፈራ ቤቱ መታየቱ ይሄ ሁሉ አልጾምንም ማለት ነው። ጫት መቃሙ ወዘተ እነዚህ ነገሮች እስካሉ ድረስ ጾም ነው ሊባል አይችልም ማለት ነው። ለኛ የተገረፈልንን ለኛ መከራን የተቀበለበትን ለኛ ራሱን አሳልፎ የሰጠልንን ጊዜ ልናስበው እመብርሃን ወላዲተ አምላክ እሷም በእናትነቷ ብዙ መከራን ተቀብላለች፣ ብዙ ነገርም ደርሶባታል። ያንን ልናስብ ይገባል። ማረን ይቅር በለን እያልንም ምህረትን የምናገኝበትን ማለት ነውና የተዋህዶ ልጆች የአጿጿም ስርዓታችን እንዴት መለወጥ እንዳለበት በአሁን ሰዓት ግን የካቶሊክ ልጆች የሚጾሙትን ጾም ያጿጿም ነው የምንጾመው ያለነው ማለት ነውና ይሄ በየአይነቱ የሚቀርበው ጾም ሲፈታ ነው። ጥቅል ጎመኑም ሽሮም 2 አይነቱ ጾም ሲፈታ አድርጉት እሱን ማለት ነው። ሌላው ምንድነው ፋሲካ ጾም እንደጨረስን ሌሊት ላይ እርድ የሚታረደው ነገር አለ። ቤተ ክርስቲያን አንድ ሰው አስቀድሶ የፋሲካ ዕለት ማለት ነው ሌሊቱን አስቀድሶ ከመጣ በኋላ መቅመስ አለብኝ የሚል መበላት አለበት ብሎ የሚያምኑ አሉ። እና ከመሄዳቸው በፊት ዶሮ ታርዶ በጉ ታርዶ ቤተ ክርስቲያንም እንደዚህ ድርጊት አለ። እንደዚህ አይነት ስርዓት የለም። እንደዚህ አይነት ስርዓት የለም። ጾመናል በምን እንግደፍ ከተባለ እንቁላል ገዝታችሁ ጠብሳችሁ ብሉ። መግደፍ አለብን ብላችሁ የምትሉ ከሆነ እኔ ግን ማቀው አክፍሎት ስላለ ቤተክርስቲያን አስቀድሳችሁ ሌሊት ከመጣችሁ ዳቦ ከቀመሳችሁ ያ ተፈጸመ ማለት ነው። የግዴታ በሬ ዶሮ ሰንጋ መታረድ የለበት። የሚታረድበት ራቱ ሰዓት ያን ሁሉ የጾም ሰዓታታችን ሁሉ አፋረሰው ማለት ነው። መታረድ ያለበት ከቤተ ክርስቲያን ከሌሊት 9 ሰዓት ከመጣን በኋላ ነው ይሄም መሆን የሚችለው ማለት ነው። አሁን ግን የሚታረደው ከዛ በፊት እንደዚህ አይነት ስርዓት የለም። እንደዚህ አይነት የጾም ስርዓት የለም። ይሄም መሆን የሚችለው ከቤተ ክርስቲያን ሌሊት 9 ሰዓት እቱ በሰላም ግቡ ተብለን ወደ ቤት ስንመጣ ማረድ የምትፈልጉ እንኳን በዛ ሰዓት ነው ማረድ የምትችሉት ማለት። መታረድም ግን የለበትም በዛ ሰዓት። ዳቦ ቀምሳችሁ ማደር ትችላላችሁ።
ወይ እንጀራ በጨው ቀምሳችሁ ወይ በእንጀራ በበርበሬ ተቀምሶ ይፈታል። ስለ ቅዱሳን አባቶቻችን ስንናገር ብዙ ነገር አለ። ስለዚህ እነሱ የጾሙትን ጾምማ እኛንና እናንተ ልንጾመው አንችልም። እጅግ ጥልቅ የሆነ ጾም ስላላቸው በጾም ሰዓታታቸውም እጅግ ከእግዚአብሔር ጋር ኃይለኛ ንግግር አላቸውና የነሱም ጸሎት ነው ኢትዮጵያን ዛሬ ያቆማት። ክብር ምስጋና ይግባው። እንግዲህ ስለ ጾሙ ይሄንን ያህል ካልኩኝ ለዛሬ ይብቃኝ። ወደ ዋናው መልእክት ልግባና ዛሬ ከዛ በፊት አንድ ነገር ጣል ላርግና ትናንትናና ዛሬ ስልክ ተደውሎ እህተ ማርያም አረፈች ተብሎ ነበረ። እህተ ማርያም ሞታለች ተብሎ እየተባለ ነውና አለው አንዳንድ ሰዎች አስበው ይመስለኛል እውነት አለች ወይ ለተባለው ነገር ይሄው ዛሬ እንግዲህ ዛሬውኑ ቪዲዮኑ ለመልቀቅ ነው ምን ሞክረው አልሞትኩም አለው። እንዳልኳችሁ እግዚአብሔር እስካለልኝ ጊዜና ሰዓት እኖራለሁ ብያለሁ እና ይሄንን ወሬ ደግሞ ለሚያናፍሱ እግዚአብሔር አምላክ ይቅር ይበላቸው። ሰይጣን ነው ተብሎ ብቻ አይባልም። የሰው ልጆችኛ ድክመት ስላለን ነው ይሄ ነገር የተባለ ያለው እየተናፈሰ ያለውና ለአንዳንዶች አሳዝኗል እውነት ሞተች ወይ የሚለው ነገር። አንዳንዶች ደግሞ ሰየት አባቷን ስና ነበረ አይ ግን አለው ይቅርታ እንግዲህ ትንሽ ሰበር ዜና ይዤባችሁ ስለመጣው በህይወት አለው እንግዲህ እስካሁን ሰዓት አለው የነገን እግዚአብሔር ያውቃል። እንግዲህ ያዘጋጃችሁልኝም ነገር ካለ ብዙ ጊዜ ምን ይባል ነበረ መሰላችሁ እህተ ማርያም ታሰረች ይባላል ገና ሳልታሰር ማለት ነው። እና እንደዛ ይባልና በስንተኛው ጊዜ እስር ቤት እገባለሁ። ይሄ ብዙ ጊዜ ተፈጸመ ነገር ማለት ነው። እህተ ማርያም ሞተች የተባለው ይሄ መጀመሪያ ጊዜ አይደለም። እና ያቀዱልኝ ሰዎች ናቸው እንደዚህ አይነት ነገር የሚሉት ማለት ነው። ይሄን ነገር የሚያስተጋቡትና እንግዲህ እግዚአብሔር ይቅር ይበላቸው ከማለት ሌላ ምንም አልልም ማለት ነው። ለሁሉም እግዚአብሔር ማስተዋልን ይስጥ። ግን ክብሩ ይስፋ የመድኃኔዓለም። መቼ በሞትስ ምን ይቆጫል? ታሪክን እየሰራሁ ነው የምሞተው። እንዳልኳችሁ ከአፈሬ ከመቃብሬ በላይ የኔ ታሪክ ቢወራ ስለ ሀገሬና ከምንም በላይ ስለ ሃይማኖቴ ይመዘገባል። እንግዲህ ይሄንን ሞተች ብላችሁ ወይም ትሞታለች ብላችሁ ተስፋ የምታረጉ በህይወታችሁ ምን ቁም ነገር እንደሰራችሁ እንግዲህ ራሳችሁ ደቂቃ ወስዳችሁ ማሰብ ነው ማለት ነው። እና አለሁ ልላችሁ ነው። ዛሬ ኪዳነ ምህረት ናት፣ የምህረት እናት ቤዛዊተ ዓለም። መልእክቴ ትንሽ ከበድ ይላል። ከዚህ በፊትም ተናግሬ ያለው መልእክቶቼ እየከበዱ እየረቀቁ እንደሚመጡ ማለት ነው። እንግዲህ ዛሬ ወሬው ስለ ጠቅላይ ሚኒስትራችሁ ነው ማለት ነው። የኔ ጠቅላይ ሚኒስትር አይደለም ብዬ ባለፈው አውጄላችኋለሁ። ጥሩ ነገርም መልእክት አለኝ፣ ትንሽም የሚያሳዝን እና እጅግ ደግሞ ውስጥን የሚያቃጥል መልእክት አለ ማለት ነው። አብይ አህመድ በዚህ በስልጣን ጊዜው ላይ ምን እየሰራ ነው? እህተ ማርያም እምትዩ ነገር እንዲሆነ እኔ አሁን እኔና እናንተ በጭራሽ ከአንዳንዶቻችን ጋር ልንግባባ አልቻልንም ማለት ነው።
እኔ እናንተ ምናልባት በአሁን ሰዓት የምታዩት የሚደረገው ድርጊቱን ነው የምታገጣጥሙት። እኔ ግን የሚነገረኝ በጣም ጥልቅ ነው። ከጀርባው ያለውን ነገር እቅዳቸውን ነው የሚታየኝና ለህዝቡ ንገሪ የምባለው ማለት ነው። ይሄ በጣም እግዚአብሔርን ስላስቆጣ አብይን ማለት ነው። እግዚአብሔር በጣም በሱ ስለተቆጣ ነው ይሄን መልእክት ዛሬ ይዤ ቆምኩት። እህተ ማርያም ዛሬ መልእክት ማስተላለፍ አለብሽ ተብዬ ዛሬን ተመድቦልኛል ይችን ቀን ማለት ነው። እንግዲህ ትዝ ይላችሁ እንደሆነ በጣሊያን ጦርነት አባቶች እንግዲህ መሳሪያቸው ምን ያህል ሆነ ከብዶ አይደለም ያላቸው። እነሱ ሊወጓቸው የመጡት ጣሊያኖች የተራቀቀ ነገር ነው ያዙት እና ተንበርክከው ፈጣሪያቸውን ነው የለመኑት። የያዙት ጦርና ጋሻ ነው፣ ሌላ ነገር የላቸውም። እና ፈጣሪንም ሲጠይቁት ቅዱስ ሰማዕቱ ቅዱስ ጊዮርጊስን ነው ከፊት ያሰለፈላቸው ማለት ነው። እና ይሄ እንግዲህ የነሱ እምነት ነው፣ እምነታቸው ነው ጊዮርጊስን ያሰለፈላቸውና የታሪክ አባቶች አሁንም ድረስ ያሉ በህይወት አሉ። እና ይሄ የካቲት 23ን ኢትዮጵያ ላይ ትልቅ ክብር በዓል ነበረ። ወጣቱም ሀገራዊ ስሜት የተሰማው ሰዓትም ነበረ። ይሄንን በአንዳንድ በተለቀቁ ሚዲያዎች ላይ ያየነውን ማለት ነው። እያንዳንዱ ኢትዮጵያዊ ይሄ ስሜት ሊኖረው ይገባል። ኢትዮጵያዊነት ማለት ነው እንግዲህ ከዚህ በፊትም እንዳልኩት ኢትዮጵያዊነት ተዋህዶነት ብያለሁ። ተዋህዶነት ኢትዮጵያዊነት እግዚአብሔር ይችን ሀገር ቅድም እንደዘረዘርኩት ቅዱሳን አባቶች በጸሎት ቅጠል እየበሉ ምግብም የማይቀምሱበት ወቅት አለ። ውሃ አፋቸው ላይ የማይቀመጥበት ሰዓት አለ። ቀናትም ወራትም አለ። የነሱ ጸሎት ነው እንግዲህ ሰማዕቱ ቅዱስ ጊዮርጊስን ያሰለፈላቸው ማለት ነው። እኔም ወደዚች ሀገር ስመጣ እመቤታችን ወላዲተ አምላክ የነገረችኝ የኢትዮጵያን ዳር ድንበር ይጠብቃል ብላ ያለችኝ ሰማዕቱ ቅዱስ ጊዮርጊስን ነው። ህዝብ አመነም አላመነም በቤተ ክርስቲያን አናት ላይ ደግሞ የሚቆመው ሊቀ መላእክት ቅዱስ ሚካኤል ነው ብለሽ በእኔ ተባልኩት። ይሄንንም እንዳይ ተፈቅዶልኛል፣ እንዳይ ተደርጎልኛል ማለት ነው። ለናንተ ልመሰክር እኔ ያየሁትን እግዚአብሔር የገለጸውን እግዚአብሔር ያዘዘውን እመቤታችን ይሄንን ነገር ንገሪ ለልጆቼ ንገሪ ለተባልኩት ነገር ይሄንን እናገራለሁ ማለት ነው፣ መሰክራለሁ ማለት ነው። ለምን ይሄንን ዛሬ ልትይቻልሽ የሚል ነገር ይመጣል። ዛሬ በኢትዮጵያ ላይ ያለው የዘረኝነት ጥላቻ አንተ ኦሮሞ ነህ፣ ኦሮሞ የአዲስ አበባ ናት፣ ቄሮች እነዚህ ክፉዎች እነዚህ ተብሎ ብቻ የተለያየ ስም የሚሰጠው የአዲስ አበባ ወጣት እንደዚሁ በተለያየ ነገር አለ እና ብዙዎቻችሁ ትኩረታችሁ እዛ ላይ ነው። እኔ ደግሞ የተሰጠኝ ሌላ ትኩረት ነበረ። እመቤታችን እንዲህ አለች፣ ልጄን አስቆጥቷል። ይሄ መልእክት ለራሱ ለአብይ ማለት ነው፣ ለአብይ ነው ቀጥታ ማስተላለፈው። እንደሚደርሰውም ደግሞ አውቃለሁ። እናንተ በዚህ ዙሪያ ትኩረት ስትሰጡ ወጣቱ ህዝቡ ይሄ የዘረኝነቱን ነገር ብላችሁ በምትጣሉ ሰዓት አእምሯችሁን እዛ እየሰበሰቡ እነሱ ሌላ ስራ እየሰሩ ነው። እኔ ደግሞ ያ የሚሰራውን ስራ ነው እና ለህዝብ ንገሪ የተባልኩት። ለሱም ደግሞ አስጠንቅቂ ለጠቅላይ ሚኒስትራችሁ ማለት ነው። አባቶች ያስከበሯትን ሀገር እሱ ለጀርመኖች አሳልፎ ሊሰጥ ኃይለኛ እንቅስቃሴ ላይ ነው ያለው አብይ አህመድና በታች በስሩ ያሉት ማለት ነው።
ስለዚህ ለማን መገርሳን በተመለከተ ደግሞ እውነት እንግዲህ እመቤታችን እንዳለችኝ እሱንም በማያቀው ነገር ነክሮብኛል ነው የምትለው። ግን አሁን ከዚህ ነገር እንዴት ነው የሚወጣው? ይሄ ነገር አሁን በስልጣን ደረጃ ላይ ያላችሁ ሰዎች የምታውቁት ሹክሹክታ አለ እርስ በርስ እዛው ውስጥ ማለት ነው። ለህዝቡ ይፋ ያልተደረገ ነገር እኔ ነኝ አሁን ለህዝቡ ይፋ እያደረኩት ያለሁት። ጀርመን እንዴት እየሮጠች እንደሆነ ማለት ነው አገሪቷን ልትረከበን ማለት ነው። ባንዲራዋ እየተውለበለበ ነው። በመኪና ላይ በጣም በስተዋል ሰሞኑን እያለችኝ እየተከታተልኩኝ ማለት ነው። በዚህ ቪዲዮ ላይም የጀርመንን ባንዲራ ኤክስ አድርጌ አስቀምጬላችኋለሁ ማለት ነው። መቼም የጀርመን ባንዲራ በኢትዮጵያ ላይ አይውለበለብም። እኛ ኢትዮጵያኖች ነን እንጂ ጀርመኖችም አይደለንም፣ አልነበርንም፣ አንሆንም ብለሽ በዩ ለአብይ አህመድ ተብያለሁ። ኢትዮጵያ የነጭ ተገዢ አትሆንም፣ መቼም አልነበረችም፣ አትሆንም ተብለሃል። ህዝብ ግን በአሁን ሰዓት ስለ ቤት ነው ሩጫችሁ፣ ከቤት እየተፈናቀሉ ይሄ የሚደረገው ነገር ትኩረት እንዳትሰጡ እየተደረገ ነው። በአገራችን ላይ ምን እየተከናወነ ብላችሁ እንዳትሉ ይሄ የጭንቅላት ጨዋታ እየተጫወቱ ነው ብለሽ በእኔ ተባልኩት። ሩጫ ላይ ናቸው አገሪቷን ለማስረከብ። ግን ጠቅላይ ሚኒስቴር እኔ ባንተ ጭንቅላት ላይ ቆሜያለሁ። ይህ ነገር አይፈጸምም። መቼም ኢትዮጵያ በጀርመን አገዛዝ እንደማትገዛ አስረጅው፣ አሳውቂው፣ አስምሪበት ጭንቅላቱ ላይ ተብያለሁ። ጭንቅላት ላይ አሰምርልሃለሁ ማለት ነው። ህዝብ ቤት ተነጠቅኩ እያለ እናት ልጆቿን ይዛ መንገድ ላይ እየተዘረረች ሌላ ስለ ሀገሯ እንዳታስብ አገር ላይ ምን መጣ ብለው እንዳይሉ ህዝቡን ወጥረው ይዘውታል። ግን ጀርመን ደግሞ በኃይለኛ ሩጫ ላይ ናት። የእህተ ማርያም ስራ ደግሞ በአደባባይ እየተናገሩ የእነሱን ስራ ማክሸፍ ነው ማለት ነው። መብርሃን ወላዲተ አምላክን እንዲህ ብዬ ጠይቄያለሁ እኔ በጸሎት ማለት ነው። ብዙዎች ስለምጠይቁኝ ስለነበረ ይሄ በጎሳ ያለው ጦርነት ከሌ ተነስቼ ጦርነት ከፍታለሁ፣ አንድ ብሔር ተነስቶ ይሄን አደርጋለሁ ለሚለው እባክሽ ጸሎት ያዥ ብለው ያሉኛሉ። ጠይቄያለሁ። እመቤታችን እንዲህ ብላለች፣ እህተ ማርያም አለች 3 ቀን በኢትዮጵያ ላይ ጦርነትን ከፍታለን ብለው ለሚሉ 3 ቀን አለች። 3 ቀን ከ3 ቀን በላይ አልተባልኩም። 3 ቀን እንደ ባቢሎን ህዝብ ቋንቋውን ደበላልቅባቸው ብለሽ ጸሎት አድርጊ ተብያለሁ። ቋንቋውን ደበላልቅባቸው፣ ለክፋት የቆሙትን እንዳይግባቡ አርጋቸው ብለሽ ጸሎት አድርጊ ተብያለሁ። ፈጽሜያለሁ። አሁን አንድ የምስራች ያለኝ ምንድነው አብይም እንዲሰማ ስለምፈልግ ይሄን ነገር አሁን ይሄ የጎሳ ልዩነት አለ በአሁን ሰዓት ኢትዮጵያ ላይ ማለት ነው። ይሄ ነገር ይቆማል። ዘረኝነት ኢትዮጵያ ላይ ይቆማል። ለብዙዎቻችሁ እንዴት ልትሉ ትችላላችሁ? የእግዚአብሔር ስራ ረቂቅ ነው። ህዝቡን አንድ የሚያረግ ነገር ይመጣል። ሰይጣን ለክፋት ያነሳዋል፣ እግዚአብሔር ግን ለመልካም ይቀይረዋል። አንድ ብሔር ግን ይለያል። ያ ብሔር ግን ከሌ ነው ብዬ አልናገርም። ያ ብሔር ግን ትንቢት አለው። ትንቢት ይፈጸም ዘንድ ግድ ነው። ምን ነው ከዚህ ዘር ባልመጣሁ ብሎ የሚልበት ቀን ይመጣል። ምን ነው ይሄን ቋንቋ የተናገርኩበት ቀን ብሎ የሚልበት ሰዓት ይመጣል ተብያለሁ። ሌላው ብሔር ግን በአንድነት እንደሚቆም ማመን ያቀታል። ግን ይሄንን የማይፈልጉ በፖለቲካ ደረጃ ውስጥ የተቀመጡ በጣም ብዙ አሉ። አይፈልግም። ሁላችሁም እርስ በርስ እንድትብላሉ ነው። ግን የአብርሃም አምላክ አንድ ትሆናላችሁ፣
በኢትዮጵያ ላይ ሰላም ይሰፍናል፣ አንድነትም ይመጣል። እንዳልኳችሁ ይሄ በአንድነት የሚያቆመን ነገር የሆነ ነገር ይወረወራል ማለት የሆነ ነገር ይነሳል። ያ ነገር ሲነሳ ግን ህዝቡን በአንድነት ያቆመዋል። የአብርሃም አምላክ ለምን ትንቢት ነው ይፈጸም ዘንድ ግድ ነው። ዛሬ የሚሯሯጡት ባለስልጣኖች ህዝቡን እንደዛ ያወኩ እነሱ ቶሎ ብሎ አገሪቷን እየሸነሸኑ ለነ ጀርመን ብዙን ቦታ የጀርመን ነው የተዘጋጀው። ፈረንሳይም አለችበት፣ ዴንማርክም አለችበት ወዘተ። ግን አትችልም፣ አብይ አህመድ አትችልም። አውሬው ምን እንደነገረህ እንግዲህ ራስ ጠይቀው፣ በመጠይቀው መንገድ ማለት ነው። አሁን ብዙዎቻችሁ አይ አብይ ከአማራ ወገን ነው፣ አይ አብይ ከኦሮሞ ወገን ነው፣ ከትግራይ ወገን ነው። እሱ ከማንም አይደለም፣ እሱ ከነጮቹ ወገን ከአውሬው። ለምን ዓላማ አለ። አንድ ጊዜ መምህር ግርማ ምን ብለው ነበረ? ምን አሉ? ነጭ መሰላል ይዘረጋላችኋል አሉ። መሰላል ይዘረጋላችሁና ያንን መሰላል ተወጡታላችሁ አሉ። ተወጡታላችሁ፣ ከዛ መውጣታችሁን ካወቁ በኋላ በመጋዝ ይቆርጡታል ብለዋል። ከዛ እንዳለ ፍንግል ውድቅ። ይሄ ለባለስልጣኖቹ ነው የምነግራቸው። ፍንግል። እኔ ደግሞ ስፒል ነው ያስኩት። ስፒል፣ ትንሽ ስፒል እዛ እናንተን የተነፋ ጎማ ላይ አስቀምጧችኋል መሰለኝና እሷን ጠቅ ብቻ ማድረግ ነው፣ ሌላ ምንም አያስፈልግም። ስፒል አልኳችሁ፣ ጠቅ አድርጎ ዞር ነው። ይተነፍሳል፣ ትተነፍሳላችሁ፣ ትቤታችሁም ይተነፍስላችኋል። እንደው አብያን ነገር ልጠይቅህና ለአገርህ የምታደርገው ነገር ነገ ልጆችህ ምን አባታችን ምን ታሪክ ሰራ ብለው ምን እንዲሉ ፈልገህ ነው? የኛ አባት ኢትዮጵያን ለጀርመን አሳልፎ ሰጣት ጀግና ነው እንዲሉ ነው? ውርደት ነው ላንተ፣ ውርደት ነው። ይሄን ማንም አያውቅም እኮ የኢትዮጵያ ሕዝብ በቤት ላይ ይሯሯጣል ያለው። ከዚህ በፊት ለማ መገርሳ ጀርመን ሀገር ሄዶ ተፈራርሞ መጥቷል ብያችኋለሁ። ያ ተቀዷል ብያችኋለሁ። አሁንም የኢትዮጵያ ሕዝብ ምን እናድርግ ለሚለው አልቅሱ ወደ ፈጣሪ። ይሄንን መንግስት የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ ከስሩ እንዲያነሳው ጸልዩ። አሁንም ተነሱ እንጂ ቦታ ተቀያየሩ አልተባሉ። አልቅሱ። ሌላው የአማራ ክልል አስተዳደር ደጓ አንዳርጋቸው ሀረ ፈጠን በጣም ደስ ይላል። እንደዚህ ነው ፈጠን ብሎ ባንዴ ወረድ። ግን አሁንም ተከታው የሄድከው አይሆንም፣ ለአገሪቷ አይሆኑም። ጠቅላላ ነጋዴዎች ናቸው፣ የታሪክ ነጋዴዎች ናቸው። ከደጉ አንዳርጋቸው በታች ያሉት አራቱ ባለስልጣናት የታሪክ ነጋዴ ከሱ ጨምሮ ማለት ነው የታሪክ ነጋዴዎች ናቸው። እነሱም እንደዚሁ ጀርመን ነች ባህር ዳርን እየሸነሸኑላት ነው ያሉት። አይሆንም፣ አይቻልም ተብላችኋል። ወይ ጉድ! እንግዲህ ምን ይደረግ? ጥቅመኛ ሁላ መሰረት የሌላችሁ ደካማ ሁላ የእናንተ ፊደል መቁጠር ምን አመጣ? ሀገር መሸጥ ቅሌት ነው ለእናንተ፣ ውርደት ነው ይሄ።
ኢትዮጵያዊነት፣ ተዋህዶነት። 4 ነጥብ ዘጋው። አገሪቷ ቃል ኪዳን አላት። እውነት እኔ ባለስልጣኖች መቼም ልጆች ያሏችሁ እንዴት አድርጋችሁ ጭንቅላታችሁ እንዴት እንደሚያስብ እኔ አላውቅም። ምን ቁም ነገር ሰርተህ ነው ልጅህ የሚያስታውስክ? ምን ታሪክ ሰራ? ሌላ ደግሞ አለኝ። ዛሬ ባለስልጣኖች ጭንቅላት ላይ ነኝ ያለሁት። ጦርነት ምንድነው? ሚሳኤል አለኝ ነው ያለው እንትና ደብረጽዮን ሚሳኤል ነው ያለ ጀት ምናምን። አረ ማከዛ ቁጭ አድርገው ላይ ያለውን 5 አይነት በሽታ ተቋቋመው። እሱን ተዋጋ መጀመሪያ። ላይ ያለውን 5 አይነት በሽታ ደረድርልሃለሁ፣ የበሽታዎችህን አይነት። ያን በሽታህን ታከም መጀመሪያ። የረሳኸው እንደ ዛሬ 7 ዓመት ልትሞት ነው ተብሎ ተነግሮህ ተንበርክከህ ስታለቅስ አልነበረም ወደ ፈጣሪ? ከዛ ምን አሉ ነጮች? አረ በሽታው ድኖልሃል አሉህ መሰለኝ። አይ አልዳነም፣ አረ መግል እየፈጠረ ነው፣ ቆስሏል፣ ሽታ በሽታ መጥቷል ሆድህ ውስጥ። ሲጀመር ስምህ ከባድ ስም ነው። ማነው ስሙ? ደብረጽዮን። ስምህ አይደለም ሲጀመር። መጀመሪያ ልጅ እያለ ትምህርት ቤት ስትጠቀምበት የነበረውን ስምህን ያዘው። ይሄ አልተሰጠህም፣ ማንም አልሰጠህም። ራስህ አርቀህ ያወጣኸው ስም። ስለዚህ ያ 5 አይነት በሽታህን ታከመው መጀመሪያ። እሱን ተዋጋው። ህዝቡን ለማስጨረስ ትሯሯጣለህ ያለሁ። አንተንም ስፒል ነው የሚያስፈልግ፣ ሌላ አያስፈልግህም። ጠቅ ቁጭ። ያ 5 አይነት በሽታህን እግዚአብሔር እንዴት በረቀቀው ይዞልህ ነው። ዛሬ የሱ ልጆች አንተ ልጨርስ ብለህ ትነሳለህ። ሲጀመር ደግሞ የአድዋ ድል ምን ታውቃለህ? ምን ታሪክ አለ? ምን መሰረት አለ? አንተ ምንድነህ? አንተ እናንተን እንደዚህ ልካችሁን የሚነግራችሁ እኮ ያስፈልጋል። ማነህ አንተ? በሽታህን አስታምግባና እድሜ የለህም። ሌላውን አጫርስክ አንተ ከዚህ ዓለም በሞት ልትለይ ነው። እድሜ የለህም። የዛሬ 7 ዓመት የነገሩ በሽታ አልዳነም በዩ አልዳነም። ፈጣሪ ላይ ማልቀስህን ረሳህ። ዛሬ የክርስቶስን ልጆች በመሳሪያ ጨርሳለሁ ብለህ ልትነሳ የምትዘጋጀው መቼም አይሆንም። መቼም ጦርነቱ አይነሳም። መቼም የተማመንክበት መሳሪያ ሁሉ ስርስር ብሎ ቁጭ ብሎልሃል። ቋንቋ ለቋንቋ ይደበላለቁ ብላለች ወላዲተ አምላክ። በልጆቼ ላይ ጦርነት የሚያመጣ ልጆቼን የሚያጣላ የሚያባላ ኃይል ሁሉ ይደበላለቅ፣ ቋንቋችሁ ይደበላለቅ። መቼም አይሆንም። አልሳካልሃል። አንተ ምቾትህን ለራስ ምቾትህን ነው የምታስበው። በሱ ስር ያላችሁ ሙሉ እንዳልሆናችሁ ታውቁታላችሁ። በሚያደርገው ነገር ትክክል እንዳልሆነ ውስጣችሁ ያውቀዋል። እናንተም ከሱ ጋራ እሱ መሞት እድሜው እንዳለቀ ስለሚያውቅ ነው። መሞቱን እንደሚያውቅ ነው። ከሱ ከሬሳዬ በላይ እልቂት ጨርሼ ነው የሚሄደው ብሎ የሚለው። ሁላችሁም አንድ ነገር ጭንቅላታችሁ አስምሩ። የአድዋን በዓል ድል ያደረገ የአድዋንም በዓል ሊያከብር የሚችል ኢትዮጵያዊነት የሚሰማው ነው። በጸሎት የሚያስብ በጸሎት የሚያምን ሰው የሰማዕቱ የቅዱስ ጊዮርጊስን ኃይል የሚያምን ነው። በተረፈ ሌላ አርፈ ተቀመጥ። ስለዚህ ደብረጽዮን ስምህን ሳልጠራው እኔ ራስህን ለቅ አድርግና አስቀምጣት። ያንተ አይደለም። ትምህርት ቤት ስትጠራበት የነበርከውን ስም ተጠቀማት። ማቲያስ ካባ ሳይሆን ያሸከመክ እዳ አሸክሞሃል። ትከሻህ ላይ ፈተና አሸክሞሃል። ላይ በሽታ ከበሽታም በሽታ ጭንቅላት ላይ ጭኖብሃል።
ተዋህዶ እንደዚህ አይነት ስርዓት የላትም። እናንተ ግራ ገብቷችሁ ህዝቡን ግራ የምታጋቡ የትግራይ ህዝብ ልጠየቅ ቢል ስለ ጦርነቱ ብዙዎች እንደማይፈቅዱልህ እንድታውቅ። ነገ ጦርነት አነሳለሁ ብትል አንተ ከፊት ስትቀድም ከኋላ ተነስተው ራስን ይወጉሃል። ፈቃደኞች አይደሉም። ይሄ አንተ ብቻ ነው። ሌላው ደግሞ እስቲ ጀዋር ነው የምትሉት? እመቤታችን ጀዋር ምን ማለት ነው ብያት ጠይቄያታለሁ። እስቲ ስለ ጀዋር ንገሪኝ አልኳት። አሁን ጀዋር ማለት ምን ማለት ነው ብላችሁ ህዝቡን ብትጠይቋቸው በአረብኛ እንዲህ ነው ይሏቸዋል፣ በኦሮምኛ እንዲህ ነው ይሏቸዋል፣ በሰማይኛ ደግሞ የሰይጣን ልጅ ማለት ነው ብዬ እነግራችኋለሁ። ምን ችግር አለ? የሰይጣን ልጅ ማለት ነው ጀዋር ማለት። ከማጋ ነው ዛሬ የምንባላው እኛ? ከሰይጣን ልጆች ጋር። መላቅጥ የጠፋ አንተም መላቅጡ የጠፋ የዛሬ 13 እና 12 ዓመት ኦሮሞነትን የምትጠላ አልነበርክም? ማንነትን የምትጠላ አልነበርክም? ዛሬ ምን አስነሳ? ጫቱ ይሆናል፣ ምናልባት መርቅነ ይሆናል ያልታወቀክ። እናስታውስሃ የዛሬ 13 ዓመት እናንተ ጭንቅላታችሁ በጫት ያበደ፣ በኮኬን የሰከረ፣ በውስኪ የተጨፈላለቀ ደም ስራችሁ ሁሉ የቆሰለ ዛሬ ህዝቡን ታጨርሳላችሁ። ግን ለእናንተ የምስራች ልስጣችሁ፣ ህዝቡ ሁሉ አንድ ይሆናል። አንድ ብሔር ብቻ ነው የሚለየው። አንድ ብሔር ይለያል። ያን ብሔር ግን በኋላ ተንፋቆ ይመጣል። ምርጫ አይኖረውም። ምርጫ አይኖረውም እንዴ! የኢትዮጵያ ትንሳኤ እንዴት ይሆናል ታዲያ? ብሔር ለብሔር ተለያይቶ? አይ አይደል፣ አንድ ይሆናል ህዝቡ። ይብላኝልኝ ዛሬ ጫት እየቃማችሁ ኢትዮጵያን እንገዛለን ብላችሁ ለምትሉ ዛሬ ደስ የሚል መልእክት ነው በእውነት። እኔ ተመችቶኛል እንደዚህ አይነት መልእክት። ደግሞ አሁን ፎቀቅልለው ወደ ባህር ነጋሽ ልንሄድ ነው። ኤርትራ ማለቴ ነው። ለአቶ ኢሳያስ አፈወርቄ መልእክት አለኝ። አቶ ኢሳያስ አፈወርቄ ስልጣኖትን ለማስረከብ ተዘጋጁ ተብለዋል። አይበቃም? ምንድነው እሱ? ወንበሩ ራሱ እኮ አረጀ። እዛ ቁጭ ብለህበት በቃ ምን ካንተ ስርም ያሉ በቃቸው፣ እድሜያቸው ሄደ። ምን ሊሆኑ ነው እዛ? ምንድነው የሚባለው? አንበሳ ሲያረጅ የምናምን መጫወቻ ይሆናል። መጫወቻ እንዳትሆን ቶሎ ወረድ፣ ከወንበር ፎቀቅ ወረድ የተባለውን ነው የምነግርህ። ልብ ድካም አለብህ አይደለም እንዴ? አስታማ እሱም በቃ አሁን ግባና ታም ራስን አስታም። ሄድ ቤተ ክርስቲያን አልቅስ፣ ንስሐ ግባ፣ ላጠፋው ያሳለፍከውን ጊዜ በሙሉ ማለት ነው። ያንተ አንድ ጥሩ ነገር ምንድነው ብላለች እመቤታችን? ከዚህ ከነጮች ጋራ ምንም አይነት ቀረቤት አይፈልግም ማለት። ደግሞ በዚህ በኩል ሲያጠፋ ከአረቦቹ ጋር አለች። ስለዚህ እዚህ በፊት ቤተ መንግስት ላይ አንዳንድ አንበስቶች ነበሩ፣ በድሮ ጊዜ ነበሩ። እነሱ እንኳን አርጅተው ወጥተዋል። እኔ ወደፊትም አንበሳ አረባለሁ ብዬ አስባለሁ። እድሜና ጤናውን ይስጠን። አንበሶቼንም በየአቅጣጫው እመራቸዋለሁ ብዬ ተስፋ አረጋለሁ። አህዮችም ይኖሩኛል፣ ፈረሶችም ውሻዎችም ይኖሩኛል። እኔ ከሁሉም አይቀረኝ ሁሉ ነገር ውስጥ
እጄ የማይገባበት የለም። ስለዚህ አቶ ኢሳያስ አፈወርቄ እስቲ ለዘመናት የተቀመጡበትን ወንበር ዞር ብለው ይመልከቱት። ተበልቷል፣ በቃኝ እያለ ነው ወንበሩ ራሱ። ስለዚህ ስልጣኖትን የሚረከብ ይመጣል። ስለዚህ ይዘጋጁ። ደስ ይላል እንደዚህ አይነት መልእክቶች በእውነቱ ከወደ በጣም ነው ደስ የሚለው። እንግዲህ ጀርመኖች ሩጫ ላይ ናቸው ብያለሁ። ሰፋ ያለ ስራ ነው ያላቸው። የኢትዮጵያ ሕዝብ ንቃ፣ ከተኛህበት ንቃ፣ ወደ ጸሎት ግባ። መፍትሄው ጸሎት ነው። ያችን ሰዓት ለመደበላለቅ የማያረጉት ጥረት የለም። አያሸንፉም መቼም። እግዚአብሔር ሁል ጊዜ ኢትዮጵያን ሀገሪቷንም ህዝቡንም ይጠብቃልና እንግዲህ ስለ ሀገራችን በትንሹ ይችን ካልኩኝ አይበቃም። ሰሞኑን በስልክ እባክሽን እህተ ማርያም አንድ አባት ታመዋል፣ ስማቸውንም አልጠቅስም፣ አንድ አባት ታመዋል እንደው ሄደሽ በጠየቅሽ ብላችሁኛል። ሄጄ ጠይቄ እኔ ያው ትእዛዝ ሲሰጠኝ ነው በዚህ ቀን ሂጂ ካልተባልኩኝ እኔ ሲሄድ ደግሞ መልእክት ይዤ መሄድ አለብኝና በዛ መልኩ መልእክት ይዤ በ3 ቀን እየተመላለስኩኝ ትእዛዙን ፈጽሜያለሁ። ከዚህ በኋላ ደግሞ ማህበሩ እየሄደ እኚህን አባት እንዲጎበኝ ተደርጓል። በሰዓቱና በጊዜው ሁሉን እንገልጻለን ማለት ነው። እግዚአብሔር ድንቅ አምላክ ነው። እውነት ስራውም ረቂቅ ነው፣ እጅግ ረቂቅ ነው። እኔንም እናንተንም የፈጠረ አምላክ ክብር ምስጋና ይግባው። እቺ የምታዩት አንበሳ እዚሁ ቤት ነው የተሰራልኝ፣ በግራና በቀኝ። ይህም የሰራልኝ ወንድም የማነ ይባላል። ከማንቸስተር ነው ያመጣችው እና እንደው ምንድነው ያለኝ ከማንቸስተር ወደዚህ ሲመጣ ለካ ለራሷ ነው የጠራችኝ፣ እኔ ደግሞ ለራሴ መስሎኝ ነበር ብሎኛል። እውነት ነው። ይሄው ወር ባልሞላው ጊዜ ውስጥ ነው እንግዲህ ይሄንን ችሎታውን ወጣት ልጅ ያለ ይሰራው የነበረ ሙያ ነው። ያንን ሙያው እንደገና እንዲያስበውና እንዲሰራበት እዚህ አዛዋለች። ብዙ አሉ ዙፋኑንም ሊሰሩ ወደ ውጪ ያሉ አሉ። ማለት ውጪ ስላችሁ እዚህ ሀገራችን ላይ አሉ፣ ግን አልተፈቀደም። ለምን? በተለይ ይሄ አይነት ነገር የሚሰሩ የብር ቀለበቶችን የሚያረጉ ብዙ አይነት ስራ አለና ይሄ የብር ቀለበታቸው የሚሰሩት ስራ ተወዳጅነት እንዲኖረው ተፈላጊነት እንዲኖረው ኃይል አለው ተብሎ ብዙ ህዝብ ትኩረት ይሰጠዋል እና ያንን ነገር እኔ አያለሁና እዛ ቦታ ላይ ሊሰራልኝ እኔ አልችልም ስለማቅ ማለት ነው። ብዙ ከአውሬው ጋር ግንኙነት ያላቸው ናቸው። እዚህ ደግሞ ማሰራው በየዋህነት እግዚአብሔር የሰጣቸውን ስጦታ እሷ እዚህ ቆማ ቢወላገድም ቢጣመምም እግዚአብሔር ያስተካክለዋል፣ በየዋህነት ስለሚሰሩት ማለት ነው። እና ሌላ ቦታ መሰራት አይችልም። እዚህው ግቢ ውስጥ ነው የተሰራውና በአንድ ወር ጊዜ ውስጥ ነው ተሰርቶ ያለቀው። ግዝት ቀንና ሰንበት እየተከበረ ነው የተሰራው ማለት ነው። እንግዲህ ወንድማችንን ከማንቸስተር ይዛ እዚህ እንጨት መፈልፈል ሆነ ስራው ማለት ነው። እንግዲህ እችንም
በረከቱን እግዚአብሔር እንዲያድለው ከዛ ድረስ ጠርቶት ይሄን እድል ሰጥቶታል ማለት ነው። አሁንም በእግዚአብሔር ስም ምስጋናዬን አቀርባለሁ ማለት ነው። እግዚአብሔር ለሚያደርገው ነገር ሁሉ ምክንያት አለው እና ዛሬ መልእክቴ ባጭሩ እችን ትመስላለች ማለት ነው። ስዕለ ማርያም ሁልጊዜም ከአክሊሌ በላይ ናት። ምስጢሩም እሷ ነች። በእሷ ኃይል የተመሰረተ ነው። እንዳልኳችሁ ከዚህ በፊት እያንዳንዱን ነገር እሷ እየረዳችኝ ነው። በምን መልኩ ይሰራ የሚለውንም ነገር ሁሉ እመቤታችን ወላዲተ አምላክ ትእዛዝ በሰጠችኝ መልክ ነው የሚሆነው ማለት ነው። እዚህ ጋር ደግሞ በገና አለ። የማህሌት በገና ነው። ማህሌት አንድ ማህበርተኛችን እሷም የበገና ትምህርት እየተማረች ያለች ነች። ዛሬ በገናውም የተቀመጠው ያው የፋሲካን ጾም አስመልክቶ ነው። ባለፈውም ስትዘረዝርላችሁ ነበረ ኢየሩሳሌምና ማህሌት ስለ በገና ሚስጥራቱን ማለት ነው። በአሁን ጊዜ ልብ ብላችሁ አይታችሁ ከሆነ እዚህ አዲስ አበባ ላይ የምትኖሩ ወንበሩን በገና መልክ ሰርተው መቀመጫ አድርገውታል። ይሄ እንዳለ ቅርጹ ቁጭ ብሎ እዚህ ጋር አድርገውታል። እዚህ ጋር ሰው ይቀመጥበታል። የሰርግ መቀመጫ አድርገውታል። ይሄ ግን ስነ ስርዓት እንዳልሆነ ማለት ነው። ይሄ በገና እግዚአብሔርን ማመስገኛ ነው። ክርስቶስን ማመስገኛ ነው። ስለዚህ በወንበር መልክ እየተሰራ እየተሸጠ ይገኛል ማለት ነውና እኛ የተዋህዶ ልጆች ከዚህ ይሄ ህግና ስርዓታችን ጋራ በጣም እኛ ያው የታላቋ ቅዱስ ቤተክርስቲያናችን ህግና ስርዓት አክብረን እናስከብር ብለናል። ትእዛዙ ላይም እንደምታዩት አንዱ በገና ነው ያለው። በገናም ቦታው አለው፣ መቀመጫ ቦታ አለው። ዝም ብሎም አይደረደርም። አያያዙንም እህቶቻችን ባለፈው በቪዲዮ ላይ አስረድተውታልና ዛሬ በመቀመጫ መልክ በዙፋን መልክ እየተሰራ ይገኛልና ይሄንን እኛ ልንቃወምና ይሄንን ነገር ልንገዛ እንደማይገባን ለምታቋቸው የተዋህዶ ልጆች ልናስረዳ እንደሚገባ ማለት ነው። ይሄ ስርዓት እንዳልሆነ በገና የክርስቶስን ማወደሻ የሱን የተቀበለልን መከራ በዚህ በተለይ በፋሲካ ጾም ማመስገኛችን ነው እና ትልቁ የተዋህዶ ንዋያተ ቅዱሳኗ ነው ማለት ነው። ስለዚህ ሊከበር የሚገባው ነገር ነው ማለት ነው። ሌላ ያው ብዙ ጊዜም እናገረዋለሁ፣ ብዙ ጊዜም አሳውቄዋለሁም ማለት ነው። ንግስተ ነገስት እህተ ማርያም ዘኢትዮጵያ ነኝ ብለሽ በያቸው ተብሏልና ራሷን ሾመች ብላችሁ ለምትሉ ለማታቁ ዝም ብላችሁ ለተናገራችሁ ንስሐ እንድትገቡ ብለሽ በያቸው ተብያለሁ። ንስሐ እንድትገቡ ሳታውቁ ዝም ብላችሁ ለምትናገሩ እንዴት ራሷን ሾመች ብላችሁ ለምትሉ ንስሐ እንድትገቡ ታዘናል ማለት ነው። እንግዲህ እግዚአብሔር ሲሾምም ሲሽርም ከሱ ነው። ዛሬ በምድር ላይ ብዙ የተሾሙ አሉ። ምን እየሰሩ ነው? እህተ ማርያምስ ይሄንን ስም ይዛ ምን እየሰራች ነው ብሎ ማለትም ያስፈልጋል ማለት ነውና እውነት ለመናገር እንግዲህ እግዚአብሔርን አመሰግነዋለሁ። ለሱ የሚሳነው ነገር የለም። አያልቅበትም። የአብርሃም አምላክ አያልቅበትም። እና በመላው ዓለም ያላችሁ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንግዲህ ጾሙን በሲኖዶሱ የጀመራችሁ ናችሁ። ብዙዎቹ ያላችሁ እንግዲህ በደንብ ልትጾሙት እንደሚገባ አጽዋማታችሁን አላወቃችሁ ከሆነ ቅድም ቪዲዮ ላይ እንደተናገርኩት በዚያ መልክ መጾም እንዳለበት ማለት ነው። ስግደታችሁም መጨመር እንዳለበት ለጥያቄያችሁ ወይም ደግሞ ከፈጣሪ የምትፈልጉትን መልስ ለማግኘት
ይሄን ያህል ያቅማችንን በርግጥ ከአቅም በላይ መጾም አይቻልም እንደ አቅማችን ነው እና ግን ከምን በላው ነገር ላይ ቆንጠጥ ብንል የተመረጠ ነው ማለት ነው እንደው ዝም ብለን ያገኘነውንም ማግበስበሱ ክርስትናችን ስለማይፈቅድ ማለት ነው ሌላው ሰሞኑን በዚህ በመንገድ ላይ በአዲስ አበባ ላይ ነው ያየሁት ማስታወቂያዎች ተለጥፈዋል ይህ ማስታወቂያ ሙሉን ባላስታውሰው ከቻልኩኝ ቪዲዮ ላይ ለመልቀቅ ሞክራለሁ አይን ብቻ ነው የሚታየው የእንስሳውም የሰውም አይን ብቻ ነው የሚታየውና አንድ አይኑ ላይ ጨለም ያለ ነገር ነው የሚታየው የእንስሳውም ላይ እንደዚሁ ጨለም ያለ ነው የሚታየው ይሄ የራሳቸው የ666 የመግባቢያ ቋንቋቸው ነው ይሄ መሃል አዲስ አበባ ላይ በዚህ 2 ሳምንት ላይ ተለጥፎ ይገኛል ስቴዲየም ላይም አይቻለሁኝ ወደ መስቀል አደባባይ ላይ አይቻለሁ ወደ ልደታ ማርያም አቅጣጫ መሄጃ ላይ እንደዚሁ ተለጥፎ ይታያል ማለት ነው በደንብ ትኩረት ከሰጣችሁት የወንዱም አይን ባንዱ በኩል ያለው ጨለም ብሎ ይታያል ያ ማለት የኢሉሚናቲዎች ምልክት ማለት ነው እንስሳው ላይም እንደዚሁ ጥላ የሚመስል ነገር ነው አይኑ ይታያል ግን እንደ ጥላ የጋረደው ይመስላል ይሄም አንድ የራሳቸው የኢሉሚናቲዎች ምልክት ነውና እነዚህ ማን ናቸው ይሄን ማስታወቂያ መሃል አዲስ አበባ ላይ የለጠፉት ብሎ ልንጠይቅ ይገባል ማለት ነው እንዳልኳችሁ ብዙ የተደራጁ ናቸው ብዙ ሚዲያዎችን ያዙ ናቸው ሚዲያ ላይ ስንገባም ደግሞ ኢቢኤስ ነው የሚባሉት ኢቢኤስ እነማን እንደሆኑ ህዝብ ሊያጣራ ይገባል ማለት ነው ፋናም እንደዚሁ ወዘተ እውነት መብርሃን የማን ናቸው ብለን ልናጣራ ከበስተጀርባ ያለውን ጉድ ነው የምናገረው ማለት ነው ያልተቆጣጠሩን ቦታ የለም ያልያዙን አቅጣጫ የለም ስለዚህ ሁላችንም ይሄንን ነገር እናስተውል ማለት ነው አሁን ያውሬው ልጆች የሚቻላቸውን ለማድረግ ወደ ኋላ አይሉም ለምን ያቺ ሀብት ልትወሰድባቸው ነው ያቺ ክብር ልትጎልባቸው ነው ያቺ ስልጣን ሊነጠቁ ነው ስለዚህ በሚችሉት አቅም ህዝቡን አጥፍተው ለመሄድ ነው የሚሮጡትና እባካችሁን እውነት ልንተሳሰብ ልንተዛዘን ይገባል እንደዚህ አይነቶቹን የዚህ 666 አባላት የሆኑትን የምናቃቸውን ለህዝቡ ያሳወቀን ለማያቀው ህዝብ ያሳወቀን የሚነቃበት መንገድ ሊኖር ይገባል ማለት ነው በእርዳታ መልኩ ሁሉ እየገቡ ነው ያሉት ለምሳሌ በርግጥ ይሄ የእርዳታ ድርጅት የታርጋ ቁጥር ከዚህ በፊት ተናግሬው አውቃለሁ ይመስለኛል 35 ቁጥር ብዙዎቻችሁ የምታውቁት የእርዳታ ድርጅት እንደሆነ ነው እኔ ግን የማቀው ራሳቸው የ666 አባሎች የመሰብሰቢያ የግብረ ሰዶም አባላት ያሉበት እንደሆነ ነው ማቀው የተነገረኝም ከዚህ በፊት ማለት ነው እና በዛ ውስጥ ብዙ የኛ ኢትዮጵያውያን እንደሚሰሩ በዛ የሚሰሩ ደግሞ ብዙ የማያውቁም አሉ የድርጅቱን እርዳታ ብቻ ነው የሚያውቁትና ይሄን የምትናገር ወላዲት አምላክ ናት ልጆቼን የማያውቁትን እያያዙብኝ ነው ብላ ስላለች ቁጥር 35 የታርጋ ቁጥር የመኪናው 35 የድርጅቱ ቁጥር ማለት ነው እነዚህ በግብረ ሰዶም በ666 ውስጥ ያሉ ናቸውና በጎ አድራጊ ተብለው ነው የሚመዘገቡት ያሉት ሌሎችም አሉ በሂደት እነሱንም እገልጻለሁ ማለት ነው ሌላው የመጨረሻ መልእክትና እጅግ ያሳዘነ ፈጣሪያችንን ማለት ነው በስልጣን ላይ በሰሞኑን ወይ ደግሞ በቅርቡ ጊዜ በዚህ አመታት ውስጥ የተሾሙ የሴት ባለስልጣኖች አሉ ከነዚህ የሴት ባለስልጣን መሃል አንዷ ለበላት ወይስ አንዱ ከሁለት አንዱሽ ያው ጾታ የቀየረ ወንድ ነበረ ወደ ሴትነት ጾታውን የቀየረ የስልጣን ቦታ ይዞ የተቀመጠች ሴት አለች ወንድ ነበረ ወደ ሴት የተቀየረ ማለት ነው በኢትዮጵያ ላይ ተደርጎ ተሰምቶ የማይታወቅ
እግዚኦ ሊባልለት የሚገባ እግዚኦ እኔ አይኔ ስለሚያያት ነው ስለሚያየው ልበል ስለሚያይ ነው ይሄም ከተነገረኝ ቆይቻለሁ መናገርም ያለብኝ ግን ዛሬ ስለሆነ ነው ወንድ ነበረ ወደ ሴት ተቀይሯል ኢትዮጵያ ላይ እንደዚህ አይነት ታሪክ ያስለቅሳል ምን አይነት ጊዜ ነው ያለነው እንግዲህ በስልጣን ላይ የተቀመጣችሁ በግብረ ሰዶምም ያላችሁ አቃችኋለሁ ባለስልጣን ሆነ ከወንድ ጋር እንደምትተኝ ወንድ ከወንድ ጋር እንደምትተኛ አቃሃለሁ በወንዶቹ ላይ ባለስልጣኖቹ ላይ እንደባሰ ማለት ነው በዛ ቦታ ላይ ብዙ የተቀመጡ እንዳሉ ነው መነግራችሁ የጀርመን ስራም ይሄ ነው የህዝቡን ጭንቅላት ጥምዝዝ ሲጀመር መታወቂያ ለማውጣት ደም መስጠት ለሚባለው ያንዳንዳችሁ ይሄን ነገር ልትቃወሙ ይገባችኋል ደም መስጠት አያስፈልግም ኢትዮጵያዊ ከሆነ ኢትዮጵያዊ መብርሃን ሻሪው በሏት ይሄን መታወቂያ አቃጥዩ ዱቄት አርጊው በሏት አሁንም ዱቄት ታርገው በኢትዮጵያ ላይ በታሪክ የሌለ የግብረ ሰዶም ባለስልጣን ቁጭ ብሏል አረ ከየትኛው ለበለው አንተ ወዳንቺ ይሄ ሁሉ ኃጢያታችን አይደለም ይሄ ሁሉ ስለራሳችን ያሰብን ሌላ የሚደረገው ነገር ማየት የማንችል ህዝብ አይደለንም እያንዳንድሽ ስለራስሽ ቤትሽ ስላለቀው ነገር ነው ፈጣሪሽን ተንበርክከሽ የምትለምኚው እንጂ ስለ ሀገርሽ ትጸልያለሽ አብይ አህመድ አሳፋሪ ነህ አንተ የታሪክ ነጋዴ ነህ እኔ ለዚህ ለተናገርኩበት አቁሙኝ እሱ ፊት እኔ ከሰማይ መጣልኝ መልእክት ነው የምናገረው አቤት የሚመጣብህ ቁጣ አቤት የሚመጣብህ ውርደት ይሄ ሁሉ አልወርድም ስላልክ ነው አንድ ባንድ መዘረዝርልህ ገና ዘረዝራለሁ ስልጣኑን ለቀ ካልወረድክ ዘረዝራለሁ ይሄ ነው ኢትዮጵያዊነት ከየትኛው ወገን ያለ ጴንጤዎች የኛ ነው ይሉሃል ሙስሊሞች የኛ ነው ይላሉ ተዋህዶ ኸረ እንዴት እነ ማቲያስ ይሆናሉ የሚሉክ ማቲያስ ይሆናል ካባ ያለበሰክ ደግሞ እናንተ የለበሳችሁትን ካባ ከዚህ በኋላ የሚመጡ አባቶች አይለብሱት መቼም አይለበስ ከቤተ መቅደስ ያ ካባ ይወጣል ሌላ ካባ አለ የተዘጋጀ ያ ካባ ቆሽሿል ግብረ ሰዶምን የሚያስፋፉ ነው ካባ የምታለብሱት ሀገርን ለጀርመን ሊሸጡ ያሉትን ነው ካባ የምታለብሱት አልቅሱ ግድ የለም ቤቱ ይሰራል በነፃ ይሰጣል ማንነታችን ኢትዮጵያነታችን ማንም ሊሰርዝ አይችልም ማንም የጀርመን ኃይል መጥቶ ኢትዮጵያን አይቆጣጣራት እኔም ባቅሜ ጸልዬ የተባልኩትን ታገላለሁ ማለት ነው እንዳቅሜ እኔ ዋሻውስ ገብቻ አልጸልይም ያ አልተሰጠኝም ለኔ ከሰው ጋርም ቁጭ ብዬ ጸሎት አለኝ ከሰው ጋርም ሰዎች እያወሩ እኔ ቁጭ ብዬ ጸሎት አለኝ ያ የተሰጠኝ ነው መንገድ እየሄድኩኝ መንገድ ሂጂ ውጭ ትለኛለች ሂጂ ዛሬ ያለውን ጉድ ትለኛለች ስለዚህ ጸልይ ትለኛለች ባይንሽ አንሽልኝ ትለኛለች በአይኔ ያነሳለው ወጥቼ አንዳንድ ጊዜ ራሴን አሞኝ ነው የምገባው የተነሳላችሁንም ጉድ ዘረዝርላችኋለሁ አብይ አህመድ ውርደት ለአንተ ስልጣን ውርደት እቀጥላለሁ አሁንም ስልጣን ላይ ከተቀመጥክ እኔም ዘረዝራለሁ ስላንተ ምክንያቱም የእግዚአብሔርን ትእዛዝ አልፈጽም ስላልክ አላደርግም ብለ የታገልክ ስለሆነ ውርደት ነው የሚቀጥለው
ጠቅላይ ሚኒስቴሩ የነበሩ ማናቸው? ማነው ስሙ? መለስ ዜናዊ ውረድ ተብሎ አልሰማለ። ውረድ ውረድ አልወርድም አለ። ከዛ ምን ቢሆን ጥሩ ነው? ምን ቢሆን ጥሩ ነው? አንድ ጋዜጠኛ ተነስቶ ያቀለው ጀመር ውርደት። አሁንም ላንተ ይሄ ነው የሚያጋጥምህ ያለው፣ ይሄ ነው ላንተ የሚጠብቅህ ያለው። እኔ ለአምላኬ ትእዛዝ ክብር የቆምኩኝ ነኝ። ስለ ኢትዮጵያ ፍቅርና ስለ ተዋህዶ ሃይማኖት የሚቆረቆሩትን ከጎናቸው ልቆም። ተዋህዶነት ኢትዮጵያዊነት፣ ኢትዮጵያዊነት ተዋህዶነት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ያለቀሱ ሁሉ ይስቃሉ አይቀርም፣ ይለዋውጠዋል ጌታ መድኃኔዓለም። ማንም ያላሰበው ያልጠበቀውን ድል ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያልጠበቀው ያልገመተውን ድል ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ሰዎች ቢጠበቡ ገንዘብ ለመሰብሰብ ይተላለፋሉ ባልጠበቁት መረብ። እግዚአብሔርን ይዘው በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዘው በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ድሆች አስለቅሶ ግፍም ይሰበስብ ምን ይመልስ ይሆን በጌታ ፊት ሲቀርብ? ለዚች አጭር ዘመን የሚስገበገቡ አይረኩም አይጠግሙም ድሆች ያስራቡ። ለዚች አጭር ዘመን የሚስገበገቡ አይረኩም አይጠግሙም ድሆች ያስራቡ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። የእህል ሽታ ጠፍቶ መሶቡም ቢራቆት ተስፋችን ሙሉ ነው እኛስ በጌታ ፊት። ይህን ክፉ ዘመን ያሻግራል ጌታ ከሰራን በኋላ በጸሎት እንበርታ። ይህን ክፉ ዘመን ያሻግራል ጌታ ከሰራን በኋላ በጸሎት እንበርታ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ
ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ክርስቶስ አለልን የሚያሳይ